አንዳንዶቻችን በአካል እንገኝ ይሆናል እንጂ የሚነበበውን የእግዚአብሔርን ቅዱስ ቃል ለመስማት ህሊናችን ያልተረጋጋ ሰዎች አለን፣ አሁንም ጭምር ማለት ነው። አንተ ጋር ያ እርግማን እንዳይቀጥል አንተ ነፃ ፈቃድን ተጠቅመህ እርግማኑን አቋረጥከው ማለት ነው። በቁንጅናቸው የምትመኩ ሰዎች፣ በሀብት የተመካችሁ የኔ ብሔር የኔ ዘር ይበልጣል ብላችሁ የተመካችሁ ሰዎች እንኳን ወደ ኃይለ ገብርኤል ቲዩብ በሰላም መጣችሁ። ውድ ቤተሰቦቼ እንደምን አላችሁ? እንደምስኪን ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ለሚወዱኝ ትእዛዜንም ለሚጠብቁ አለ። የምን ትእዛዝ? እናትና አባት ከላይ አታምልኩ የተባሉትን በማምለካቸው፣ አታድርጉ የተባሉትን በማድረጋቸው፣ አታመንዝሩ፣ አትሂዱ፣ ከዘማውያን ከአሕዛብ ጋር አትተኙ ተብሎ የተነገራቸውን በማድረጋቸው ኃጢአት መጥቶባቸው ለልጆቻቸው ተረፈ፣ ትእዛዝ ባለማክበራቸው። ቁጥር 6 ላይ ግን ለሚወዱኝ አለና ወደውትም ደግሞ ትእዛዜ ለሚጠብቁ ደግሞ አለ። ለሚወዱኝ ብቻ አላለም፣ ወይም ደግሞ ትእዛዜ ለሚጠብቁ አላለም። በድሮ በጥንት ጊዜ ደሞዝ ፈልጎም የሚሰራ አለ፣ ፈርቶም የሚሰራ አለ። የተቀጠቀጠ ሰውነቱ ደም በደም ሲሆን ፈርቶ እሺ ብሎ እየተገዛ የሚሰራ አለ። በጥንት ጊዜ ባሪያው የሚባለው። አሁን ባለንበትም ሰዓት ደሞዛችሁ እንዳይቀነስባችሁ ተጨማሪ እድል ለማግኘት ብዙ ብር ለማግኘት ከስራ ላለመባረር አድርጎ የተባላችሁትን እያደረጋችሁ ተገዢ ሆናችሁ የምትሰሩ ትኖራላችሁ። ስራችሁን ግን አትወዱትም። ምን አለ እዚህ ጋር? ለሚወዱኝ አለና ትእዛዜን ለሚጠብቁ አለ። እስከ 1000 ትውልድ ምህረትን የማደርግ እስከምን? እስከ 4 አላለም፣ እስከ 1000 ትውልድ። ስለዚህ ምህረቱ የበዛ ነው ማለት ነው። ለምህረት ሲሆን 1000 አለ። ለእርግማንና ለመቅሰፍት የአባቶችን ኃጢአት ወደ ልጆች ለማስተላለፍ ግን እስከ 3 እና እስከ 4 ትውልድ ነው ያለው። ያ ማለት እስከ ቀማያት ማለት ነው አይደለም? እስከ ቀማያት ድረስ ይሄዳል ያ ኃጢአት። ያ ኃጢአት ምንድን ነው ሲባል ከእናት ከአባት የተወራረሰ በአዳም ልኩዋት የተጨሌ ሊሆን ይችላል፣ ከራማው ሊሆን ይችላል። ያ ሁሉ ወደ ልጆች ይጋባል፣ ይዋረሳል፣ ዛሩ ማለት ነው። ግን ለምሳሌ ይህን ትምህርት የምታዳምጭ እህቴ አንቺ ወይም ወንድሜ ይህን ትምህርት የምትሰማ አንተ እስከ 4 ትውልድ እሄዳለሁ ተብሎ አንተ 4ኛ ላይ ብትሆን ወይም 2ኛ ላይ ብትሆን ንስሐ ከገባህ አንተ ጋር ይቋረጣል። ወንድሞችህ ደግሞ ንስሐ ካልገቡ በእነሱ በኩል ይቀጥላል ማለት ነው። ስለዚህ አንተ ጋር ያ እርግማን እንዳይቀጥል አንተ ነፃ ፈቃድን ተጠቅመህ እርግማኑን አቋረጥከው ማለት ነው። ግዴታ ስለተናገረ ይቀጥላል ማለት አይደለም። ለሚወዱኝ ትእዛዜን ለሚጠብቁ በዚህ በ4 እና በ5 በ3 በ7 ትውልድ ውስጥ ያሉ እኮ ቢሆኑም እርግማኑ ኃጢአቱ የእናትና አባታቸው ኃጢአት ቢኖርባቸውም ወይም የዛር መንፈስ ቢኖርባቸውም ግን ለሚወዱኝ ትእዛዜን የሚጠብቁ ዘር ከተገኘ በዛ መካከል አንድ ትውልድ ከተገኘ ምህረቴን እስከ 1000 አደርገዋለሁ አለና ያ የወንድሞቹን የአክስት ያጎት የምና የሚባሉትን በሙሉ ጥርግ አድርጎ በሱ በኩል እንዲሸኝ አድርገዋል። እና ቀጥሎ ደግሞ እንዳለ የሚባረኩት ከፊት የሚወለዱት ልጆች በሙሉ ደግሞ የተባረኩ ይሆናሉ ማለት ነው። ስለዚህ የዝሙት መንፈስም እንደዛ ነው። አባትየው የዝሙት መንፈስን አፈሱ አመጡና ልጆቻቸው ላይ ሞጀሩት። ግን ሆን ብለው እናገባ ብለው አይደለም ያደረጉት፣ ኃጢአት ብለው የጠቀሰው የአባቶችን የዝሙት ስራ የአባቶችን የግፍ ስራ የመተት የድግምትን ስራ ምን አለው? የአባቶችን ኃጢአት ብሎ ዘጋው። ኃጢአት ደግሞ ዲያብሎስ ነው። ሮሜ ምዕራፍ 1 ቁጥር ሮሜ ምዕራፍ 7 ቁጥር 14 እና 15 ላይ ማድረግ የምፈልገውን ነገር ማድረግ አልቻልኩም፣ ማድረግ የማልፈልገውን ነገር ደግሞ እያደረኩ ነው ያለሁት። ሳልፈልግ አንድ ነገር የማደርገው ሆንኩኝ እኔ አይደለሁም፣ በውስጤ የሚያድረው ኃጢአት ነው ብሎ ተናገረ ማለት ነው። እኔ አይደለሁም በውስጥ የሚያድር ኃጢአት ነው እንጂ ብሎ ኃጢአትን መንፈስ በሚለው ቃል ቦታ ላይ ተክቶት ማደር በሚለው ኃጢአት ብቻዋን ራሷን ግዑዝ አካል ሆና አትታይም። ኃጢአትን የሚያንቀሳቀሳት ሌላ ኃይል አለ። የዛ ኃጢአት ባለቤት ደግሞ ዲያብሎስ ነው። ለዚህ ነው የአባቶችን ኃጢአት ሲል የአባቶችን አጋንንት ከራማውን፣ ጨሌውን፣ ቦረንትቻውን ምኑን አጠቃላይ ወደ ልጆች ይተላለፋል። ያ ማለት አስተላልፉት ብሎ እግዚአብሔር ያዛል ሳይሆን ጥበቃውን ያነሳል። ከእጃቸው ላይ ጥበቃውን ያነሳል። የሚጠብቅ መልአክ ከዛ ቤት ውስጥ አይኖርም። አደጋ ቢመጣ መኪናም መገልበጥ ቢመጣ አጋንንት ፈተና ቢመጣባቸው ምንም አይነት እርስ በርስ መጨራረስ፣ መገዳደል፣ መተኳኮስ ቢኖር እግዚአብሔር እዛ ቤት ውስጥ ማዳን የለውም። ለምን? እርግማኑ እዛ ቤት ውስጥ ስላለ እጁ የሚያድን ወጥ። ለምሳሌ በጋርድ የምትንቀሳቀስ የነበረች ልጅ ወይም በዘበኛ ይጠበቅ የነበረ ባንክ ዘበኛው ከተነሳ ሌባ ይመጣል፣ ይገባል። ሌባው ደግሞ ዲያብሎስ ነው። ስለዚህ እግዚአብሔር ምንድነው የሚያደርገው? በረከቱን
ኃይሉን ከዛ ቤት ያነሳል። ሲያነሳ የመናምን የአራዊት መጫወቻ ቤት ይሆናል። ይሄ ዛሩ የነሻ አንበሶ የጠቋር ያዳልሙት የወሰንገላ ኦፍ አብቆ ኦፍ ደመና እንዲሁም ደግሞ የነ ሙየት አርሜት ፖጀ የነዚህ ሁሉ በአማራ ክልል ደግሞ ስትሄዱ ደግሞ በሁሉም ክልል ላይ መናፍስት አሉ። የደብተራው መንፈስ የታዬ ተራማ ሻምበሶ እነ ራሄሎ ተቆላሽ ኢያሱ እነዚህ ዛሮች በሙሉ እንዳለ ኃጢያት ናቸው፣ እርግማን ናቸው። ከአያት ከቀድሚያት የመጣ ጨሌ ነው ምናምን ይባላል አይደለም? ይሄ እኮ ነው እርግማኑ። ታዲያ አትግቡበት፣ አታድርጉ፣ አትስገዱላቸው፣ አታምልኳቸውም ብሎ ካለ በኋላ በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት ለልጆች አመጣለሁ አለ። በማለት በሚጠሉኝ። ስለዚህ ጨሌ የሚያመልኩ ባዕድ አምልኮ የሚያመልኩ ወይም የተለያዩ አምልኮ የሚመለክባቸው ወንዛ ወንዝ ቦታ ላይ ሄደውም ዶሮ የሚያርዱ የሚገብሩ፣ አረቄ የሚያፈሱ፣ ሳር የሚጎዘጉዙ በአጠቃላይ የእግዚአብሔር ጠላቶች ናቸው። በሚጠሉኝ አላ በሚጠሉኝ አታምልኩ። ከላይ ስለ ጣዖት ማምለክ ነው ያመጣው። ጣዖት ማምለክን ከቁጥር 4 ጀምሮ አመጣና አታምልኳቸው፣ አትስገዱላቸው፣ የተቀረጸው ምስል ለእናንተ አታድርጉ አለና ከዛ ይሄን የምታደርጉ ከሆነ አለ ጠላችሁኝ ማለት ነው ሲል በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ እመታለሁ። በሽታ ቢገባባቸው ሐዘን ቢገባባቸው ጥበቃዬን አላደርግም፣ ምህረትም አልሰጥም። ሲኦል ነው የሚከማቹት። ዘሮቻቸው እንዳለ ሲኦል ይገባሉ ማለት ነው። በማን ምክንያት? ከላይ በመጣው በተዋረድ። አንድ ግን ከውስጥ ሚነቃ አይ እኔ በዚህ ባዕድ አምልኮ ውስጥ መሄድ አልፈልግም፣ የእናትና የአባቴን ጨሌ ማምለክ አልፈልግም ብሎ እግዚአብሔርን ከጠሉ ቤተሰቦች፣ እግዚአብሔርን ካስቆጡ፣ ካነሳሱ፣ ለቁጣ ካነሳሱ፣ ካመጹበት ቤተሰቦች ውስጥ አንድ የተባረከ ሰው ከተገኘ ለእሱ ደግሞ ምን ያደርግለታል? ይባርከውና 1000 ትውልድ ያደርገዋል ደግሞ ለእሱ ማለት ነው። ይሄ ነው እንግዲህ የዘር ኃጢአት የሚባለው። በቁንጅናቸው የምትመኩ ሰዎች፣ በሀብት የተመካችሁ የኔ ብሔር የኔ ዘር ይበልጣል ብላችሁ የተመካችሁ ሰዎች፣ የሚበልጥም ዘር የሚበልጥም ብሔር የሚበልጥም ቋንቋ የለም፣ ሁሉ አንድ ነው። ግን አትኩሩ፣ አትመኩ። እንደው ጥቂት አማረብኝ ብላችሁ በ70 ብር የዱባይ ዶላራንትና በ50 ብር የቻይና ጫማ ላይ ተሰክታችሁ ምትኮሩ፣ እንደው ስፖርት ስትሰሩ ትንሽ ጡንቻ ያበጠ ምትሉ ወንዶች፣ እንደው ትንሽ ጸጉራችሁ ተተኩሶ ያን ድርቅ ብሎ ያለቀ መጥረጊያ የሚመስል ጸጉራችሁ ተተኩሶ ጥቂት ሲያምርባችሁ ምትኩራሩ ሴቶች፣ የእውነቴን ነው የምላችሁ፣ አትኩሩ። የለበስነው አፈር ነው፣ ይሸታል። አዎ ሰው በዚያ አይኮራም። ይኸውላችሁ ልጄ ባል ሚስት ባሌ ጌታዬ የምትለው ልጆች አባዬ ማየ የሚሉት ወዲያው ሰው ሲሞት ከቤታቸው አክሎ ቶሎ ታጥቦ የሚቀበረው ለምን ይመስላችኋል? እንዳይሸት የዚህና ልኩ ነው። አፍንጫው ላይ እስትንፋሱ ያለችበት ሰው ከምን ይቆጠራል? እሱን ተወው አለ መጽሐፈ ኢሳይያስ ትንቢቱ ላይ። ከምንም አንቆጠርም እኮ እንደው ዝም ብለን እኮ ነው ራስ ምታት ሲይዘን ለምንታሰረው ያዙ ይልቀቁኝም። ይሸታል አሉ። እመኑኝ፣ ጮማ በቆረጣችሁ፣ ወይን በቀዳችሁ፣ ቤታችሁ በሞላ ኪሳችሁ በሞላ በየቦታው በጋበዛችሁ ጊዜ፣ ባጃጅ ላይ ታክሲ ላይ ልክፈል ባላችሁ ጊዜ ሁሉ ሳታዩት እየጠራ ሰላም የሚላችሁ ሁሉ ጥቂት ቤታችሁ ባዶ ሲሆን፣ ዘመን ሲከዳችሁ፣ ጤናችሁ ሲለወጥ፣ ሐዘን ሲገባ ቤታችሁ እንደ ድሮ መጋበዝ መክፈል ሲያቅታችሁ፣ ቤታችሁ ዶሮ አይደለም ሽሮ ሲጠርባችሁ ሁሉም ይከዳችኋል። እውነት ነው ውሸት? ሁሉም ያኔ ቆንጆ ሆነሽ ከአንቺ ጋር አንሶራ ሊጋፈፍ አንዴ በቴሌግራም አንዴ በሜሴጅ አንዴ ደግሞ እየደወለልሽ ተደብቀሽ ወላጅ እያታለልሽ ያወራሽ ወንድ ሁሉ ውበትሽ ከረገፈ በኋላ ቻው። ያኔ ብር ባለ ጊዜ መጋበዝ በቻልክ ጊዜ ሐዋሳና አዲስ አበባ ሪዞርት ማዝናናት በቻልክ ጊዜ የከበቡ ሴቶች ሁሉ መናጢ ደሃ ስትሆን አይደለም እነሱን ልትጋብዝ አንተ ማኪያቶ ሲጠርብህ ሁሉም ጀርባህን ይሰጣል። እመነኝ። ከበር መልስ ብለህ ጋብዘህ ቤት አርዳ ወራርደ የጠራኸው ሁሉ እንግዳ አድርገህ የተቀበልከው ሁሉ ቀን ሲገዳ አብሮህ ይዞራል። ስትከሰስ ይከሳል፣ ስትታመም ሌላ በሽታ ይሆንብሃል። ልክ ዳዊት በቁስሌ ላይ ጥዝጣዜ ጨመሩብኝ እንዳለ ለእናቴ ልጆች ለወንድሞቼ እንግዳ ሆንኩ እስካለ ድረስ አንተም እንግዳ ትሆንባቸዋለህ። ይረሱሃል። ያኔ የማይረሳ ያኔ የማይጠላ ያኔ ደሃነ ያኔ ሸተሃል ያኔ ወድቀሃል ያኔ የለህም የማይል አንድ አባት አለ። ስሙን ጥሩልኝ ባካችሁ። እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን። እሱ አለ።
እሱ አለ። በቃ ሊተሰተልዮ እግዚአብሔር ይህይሰን ያለ ዳዊት ለኔስ ወደ እግዚአብሔር መቅረብ ሚሻለው እሱ አባታችሁ። ከዛ ሄደ አልዓዛርን ጠጋ አለ። እነሱ ድንጋይ አንከባለው አፍንጫ ይዞ ሁሉም ወደዛ ሲሮጥ አፍንጫውን ሳይዝበት ያንን ጠረን ትቶ የልጅነት ፍቅሩን ወዶለት አባትነቱ በልጦበት ሄዶ ልጄ አልዓዛር አልዓዛር ና ውጣ ብሎ ጮኸ አለ። የክርስቶስን ድምፅና ቃል ሲሰማ ሞት ደነገጠ፣ ለቀቀው። አልዓዛርን በክብር ወጣ። ክብር ምስጋና ለስም አጠራሩ ይሁን። ወጣ። ቅዳሴው እንዲህ ይላል፣ ስምህን ሰምቶ ሞት ምን ይበል? ደንግጥ። ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወርቅን የሚወዱ ይነቀሉ አለ። አንድ አባት አላችሁ። ቢዘገይም እሱን ጠብቁት። መቃብር ቢዘጋም ነገር ቢሞትም ሁሉም ነገር ቢበላሽ ታገሱት። ሁሉም ለቅሶ ደርሶ እዝን አምጥቶ ወደ ቤቱ ሲገባ የመጨረሻው ለቅሶ ደራሽ አማኑኤል፣ ሁሉ ሲከዳ ማይከዳ የመጨረሻው ወዳጅ አማኑኤል። ሁሉ ልትበደሩ ስትሄዱ ፊት አጥቁሮባችሁ ያኔ አሁን መልሳለሁ እያለ ብር ወስዶ አታክቶ የሰጣችሁ ሰው አንድ ቀን ተቸግራችሁ 1000 ብር ልትጠይቁ ስትሄዱ ገና ፊታችሁን ያይና እንትን ፈልጌ ስትሉት ብስጭት ይልባችኋል። ምንም እኮ አልሆነም። ምን ሆነ ነው ስትሉት ደንግጣችሁ እንትን 10000 ብር ወስዶ አልመልስ እንዳትጠይቁት። ግን ማይል ሰጥቶ ሰለቸኝ የማይል ሰጥቶ አልብሶ አኑሮ አጉርሶ ተሸክሞ ችሎ ደከመኝ የማይል ወዳጅ ማብቻ ነው? እግዚአብሔር ብቻ። የሁሉ ገመና ከታች፣ የሁሉ አቃፊ፣ የሁሉ ተሸካሚ አንድ አባት አለ። ስሙ ማን ነው? ቢዘገይም ጠብቁት። መጨረሻ ላይ ሁሉም መጥቶ ከሄደ በኋላ ሁሉም ጥሎን ከሄደ በኋላ የገዛ ወገኖቻችን ሸተናቸው ሲጸየፉን እሱ ብቻ ወደኛ ይመጣል። ታምኑታላችሁ? ያኔ ከታሰራችሁበት ፈቶ ከሞት አፍ አላቆ በክብር በሕዝብ መሃል ያመላለሳችኋል። ክብር ምስጋና ለስም አጠራሩ ይሁን። ስለዚህ ጸሎታችሁን አኩርፋችሁ አታቋርጡ። እግዚአብሔር ይመጣል። ደግሞም ጥሎን አልሄደም። መቼ ትመጣለህ? ለምን ተውከኝ አትበሉት። ለምን ተውከኝ ሳይሆን ለምን ተውኩህ ነው። ለምን ተውከኝ ነው፣ ለምን ተውኩ ነው የሚባለው። አንድ ቀን እሱ ቢተውን እናልቃለን እኮ። ያልጠፋ ነው የእግዚአብሔር ምሕረት ስለበዛ ነው። በቃ ስለዚህ ጸሎታችሁን ውዳሴ ማርያም የዘጋችሁ ዳዊት ያቋረጣችሁ ጸሎታችሁ ዋጋ የለውም፣ ከእንግዲህ በኋላ አይሰማም፣ ወደ እኔ መቼም አይመጣም ብላችሁ የተዋችሁ ሰዎች ተስፋ አትቁረጡ። ማእዜት መጽሐቤ ያላችሁ ሁሌም ወደ እኔ መቼ ትመጣለህ እያላችሁ ጠብቁት። የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል። ስለዚህ ተስፋ አትቁረጡ። የቆረጣችሁት ተስፋ ተቀጥሎ የምትፈልጉት ጌታ አግኝቷችሁ የልባችሁ መሻት የሚፈጸምበት ዓመት። ክፉን ነገር መጸየፍ በዘመናችን በብዛት አልታደልም። በምክር አገልግሎት መንፈሳዊ ጉባኤ ውስጥም እናቶች እና አባቶች ያልተሳተፉ የብዙዎች ሕይወት ችግር አመልና ሱስ ሆኖ ሳለ የዛም ደጋፊዎችና አልፎም አንዳንድ ጊዜ የዛ የአመል ሱስ ባህሪ ረዳቶች የምንሆንበትም ወቅት ሰፊ ነው። ክፉን ተጸየፉት ይላል ቃሉ። ክፉን በገዛ ፈቃዳችን ስንስበውና ወደ ህይወታችን ስናመጣው ብዙም ስሜቱ የለንም። እዚህ የሚነግረን ግን ክፉን ተጸየፉት። ምን እንላለን? ዘመናቶች በተለያየ ወቅትና ሰዓት ፋሽን ነው ብለው ያቀረቡልን ነገር ሁሉ እኛም ፋሽን ነው ብለን ነው የምንከተለው። መጽሐፍ ቅዱስ የሚነግረን ግን ክፉን ተጸየፉት፣ እንግዳ የሆነውን ነገር ተጸየፉት ነው የሚለው። ክርስቲያኖች ከሌሎች የሚለዩበት መንፈሳዊ ተስፋና ራዕይ ውስጥ የሚኖርበት መንገድ ከሚያገኙበት ጥበብና ዘዴ አንደኛው ይሄንን ክፉን የመጸየፍ መንፈሳዊ ኃይል ሲኖረን ነው። ዛሬ ብዙ ደባል ነገሮች በህይወታችን ዘመን ተለማምደናቸው ያካበትናቸው መንፈሶች በቀላሉ ሊወጡ እንደማይችሉ እየተገነዘብን ነው። ስለ ውበት ተጨንቀን ተጨማሪ ዋጋ ከፍለን ውበታችንን ጨመርን። የተሰወሩ የጥፋት መንፈሶች ከሌሎች መጥተው እላያችን ውስጥ ገቡ።
የአይነ ውግ መንፈስ ወይም የቡዳው መንፈስ መኖሪያዎች ሆነን ማለት ነው። በምን መጣ ሲባል በተፈጥሯዊ አካላችን ብቻ አይደለም፣ በተጨማሪ በፈጠርናቸው ውበቶች ጭምር ነው። ስለዚህ ክፉን ስላልተጸየፍ ነው እንደ ዘመኑ መንፈስ እንኖራለን ብለን በተጋነበት ስጋዊ ትጋት ውስጥ ጠላት ስር እየሰደደ ባህሪያችንን ልቦናችንን ተለማመደ ማለት ነው። ክፉን ተጸየፉት። ሶስተኛ ከበጎ ነገር ጋር ተባበሩ። ከምን ድምጻችሁ አይሰማም? ከበጎ ነገር ጋር ተባበሩ። እንዳውም ትልቁ ችግራችን አሁን ይሄ ነው። በጎ ነገር ላይ ያለን ትብብር የዚህ ዓለም መንፈስ በራሱ የማስተባበር ችሎታ ውስጥ ሌሎችን አስገብቶ ሲያስተባብር በመንፈሳዊ ዓለም ውስጥ ያሉት ትብብሮች ብዙ ጊዜ ሰፋ ያለ ቦታ ተሰጥቶት አያውቅም። ይሄ ከመንፈሳዊ ስፍራ ለዘመናት ከቆዩ ሰዎች አንጻር እንኳ ሲታይ የለም ከበጎ ነገር ጋር የመተባበር መንፈሳዊ ኃይል በጣም ያጥረናል። ከዚህም የተነሳ ልጆቿ የቤተ ክርስቲያን ልጆች የአዲስ ኪዳን ልጆች ትብብር ወደሚያስፈልገው ዓለም ላይ በብዛት ሄደዋል። ሰዎች ተስፋ የሚቆርጡባት ዓለም ናት። የተወሳሰቡ ችግሮች የሚለዋወጡበት ዓለም ነው። ሰው ሰራሽ እና የተፈጥሮ ተወሳሳቢ የሆኑ ነገሮች ኑሯችንንና ጊዜያችንን ይስባል፣ ይጎትታል። ከዚሁ ጋር ተያይዞ ከበጎ ነገር ጋር የሚተባበሩ መንፈሳዊ ኃይል ሲጠፋ የዲያብሎስ ህብረት ውስጥ ለመግባት በጣም ቀላል ይሆናል ማለት ነው። መንፈሳውያን ተባብረው ብዙውን ሲያነሱና ሲያለሙ ኃይል አግኝተው ጠንክረው ለአሕዛብ ምልክት ሲሆኑ አናይም። በሌላው ዓለም ጋር ሲታይ ደግሞ በዓለማዊ ሁኔታ ሲታይ ብዙዎቹ ይተባበራሉ፣ ያነቃቃሉ፣ ያበረታታሉ፣ በርታ ይላሉ። አልፎም አንዳንዴም እድሉ የቀናው ድጋፉ የማይለየው ጥቂት አይደለም። ግን በመንፈሳዊ ረገድ ሲታይ ከምንተባበረው ይልቅ የምንመቀኘው ነገር ይበልጣል። ከምንተባበረው ይልቅ የምንበትነውና የምናፈርሰው ነገር ይበልጣል። ከበጎ ነገር ጋራ ተባበሩ። ይሄ የህይወት መንገድ ክፍል ውስጥ ካሉ ከቅዱስ ጳውሎስ ልዩ ልዩ መንፈሳዊ ትምህርት ኃይሎች ውስጥ አንደኛውና ዋነኛው ክፍል ነው። ስለዚህ የትብብር መንፈስ ከፍቅር ጋር ተያይዞ ሲጸና ምንጊዜም ከህይወታችን ውስጥ ጠላት ስር ሰዶ የማጥቃት ችሎታና አቅሙ ይደክማል ማለት ነው። ምክንያቱም ሰው አለ እንላለን። ሰው አለኝ እንላለን። የሚመክር አለኝ፣ የሚያጽናና አለኝ የምንለው ሰው ሲኖር በጣም በችግሬ ውስጥ የሚሳተፍ አለ፣ በሐዘኔና በጭንቀቴ ውስጥ አሉኝ ብለን የነገሮችን ማስረሻ የምናገኘው የትብብር መንፈሳዊ ኃይል ሲኖረን ነው። ስለዚህ ከበጎ ነገር ጋር ተባበሩ። አንድ ሰው ቅዳሴ ሲያስቀድስና ቅዳሴ ለማስቀደስም ቤተ መቅደስ ሲገኝ የሚያየው ትልቁ ነገር ብዙ ነገር ቢያይም የሚያየው ትልቁ ነገር አንደኛው የወንጌልን ክብር ነው። ልብ ብላችሁ እስኪ ያስቀደሳችሁባቸውን ጊዜያቶች ለማስታወስ ሞክሩ። ከወንጌል በፊት ቤተ ክርስቲያናችን የምታነባቸው ምንባባት አሉ። በቅዳሴው የቅዱስ ጳውሎስ መልእክት ይነበባል፣ የሐዋርያት ሥራ ይነበባል፣ የሌሎች ሐዋርያትም መልእክታት ይነበባሉ። እሱ ብቻ አይደለም፣ የዳዊት መዝሙር ይነበባልም ይዜማልም ጭምር። ምስባክ ተብሎ እስኪ ምስባክ በሉ። ምስባክ ማለት የዳዊት መዝሙር ለዕለቱ የሚስማማው ተወጣቶ ከ3 ወይም ከ4 መስመር አይዘልም። ያንን በዜማ ዲያቆናቱ ከህዝቡ ጋር እየተቀባበሉ 5 ጊዜ ይሉታል። ስንት ጊዜ? 5 ጊዜ ይሉታል። ያ ምስባክ የዳዊት መዝሙር ነው። ስለዚህ አስቡት፣ የዳዊት መዝሙር መጽሐፍ ቅዱስ ነው አይደለም? ነው አይደለም? ቤታችሁ ያለው መጽሐፍ ቅዱስ የዳዊት መዝሙር አለው አይደል? ነው አይደለም? የሐዋርያት መልእክታት የጴጥሮስ፣ የጳውሎስ፣ የሌሎቹም መልእክታት መጽሐፍ ቅዱስ ናቸው አይደሉም? ናቸው። የሐዲስ ኪዳን መጽሐፍት ናቸው። የኦሪት መጽሐፍ ወይም የብሉይ ኪዳን መዝሙረ ዳዊት ብቻ ነው ያለው። ምን ልላችሁ ፈልጌ ነው፣ እነዚህ በሙሉ ሲነበቡ አትሮንሱን እያዞርን
እናነባለን። ለምሳሌ የቅዱስ ጳውሎስ መልእክት ሲነበብ ወደ ምዕራብ ተዙሮ ይነበባል። ለምን? ምስራቅ የአማንያን ወይንም ደግሞ የክርስቲያኖች ምሳሌ ነው፣ ፀሐይ በሱ ስለሚወጣ። ምዕራብ የጨረቃ የከዋክብት መውጫ ነው። ከዛ ባለፈ ደግሞ የጨለማ መታያ ነው። የጳውሎስን መልእክት ስናነብ ወደ ምዕራብ ነው የምንዞር። ለምን? ጳውሎስ የአሕዛብ መምህር ነው። አሕዛብ በጨለማ ነው የሚመሰሉት፣ ያላመኑ ምግባር ሃይማኖት የሌላቸው ስለሆኑ እና የጳውሎስን መልእክት ወደ ምዕራብ ዞሮ ዲያቆኑ ሲያነብ ጳውሎስ ያላመኑትን ያሳመነ ጨለማቸውን ገፎ በወንጌል ብርሃንነት መመላለስ እንዲችሉ ያስቻለ መምህር ስለሆነ ነው። እየሰማችሁ ነው? ሌሎቹም በየአቅጣጫቸው በሰሜንም በደቡብም ይነበባል። ወንጌል ስናነብ ግን የሚገርማችሁ አቅጣጫ ብቻ አይደለም የምንለውጠው፣ ስነ ስርዓታችን ራሱ በጣም ማስጠንቀቂያዎች ይበዙታል። ለምሳሌ ልክ ምስባኩን ዲያቆኑ አንብቦ ከጨረሰ በኋላ አዋጅ ያውጃል። ምን ብሎ? የጌታችን የመድኃኒታችን የኢየሱስ ክርስቶስን፣ እስኪ አብራችሁ በሉ፣ የጌታችን በሉ እንጂ፣ የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነውን ወንጌል ቆማችሁ አድምጡ፣ ጥሩ። ጳውሎስም ሲነበብ የሌሎች ሐዋርያትን መልእክታት ሲነበብ የዳዊት መዝሙር ምስባክ ሲዘመር እንዲህ ብሎ አላወጀልን። ወንጌል ግን ሲነበብ የጌታችን የኢየሱስ ክርስቶስን ቅዱስ የሆነውን ወንጌል ምን አርጋችሁ ስሟል? ቆማችሁ። አንደኛው የተቀመጠ ካለ እንዲነሳ ነው። ሁለተኛው ግን ቁሙ ማለት ምን መሰላችሁ? ልክ እንደ ተንሥኡ ለጸሎት ተደጋጋሚ እንደሚባለው አንዳንዶቻችን በአካል እንገኝ ይሆናል እንጂ የሚነበበውን የእግዚአብሔርን ቅዱስ ቃል ለመስማት ህሊናችን ያልተረጋጋ ሰዎች አለን። አሁንም ጭምር ማለት ነው። አሁንም ጭምር ህሊናው ያልተረጋጋ ሰው አለ። ለማድመጥ ተደጋጋሚ ከቃሉ ጋር ናችሁ፣ እየሰማችሁ ነው፣ እስኪ በሉ መባል የሚጠብቅ ሰው አለ እና ቆማችሁ ስሙ ይላል። ህሊናችሁ እንደባዘነ እንዲሁ እንደሚነበብ እንደ አንድ መልእክት አድርጋችሁ አትውሰዱት። ይህ የምትሰሙት የክርስቶስ ወንጌል ቃል በሌላ ጊዜ ላይ ጌታችን ኢየሱስ ክርስቶስ ቆሞ ያስተማረው ነው። እንደናንተ ነጠላ አጣፍተው የሰሙት ቃል አልነበረም። በጊዜው ይሄንን ወንጌል በመስማታቸው ደቀ መዛሙርቱ ዋጋ ከፍለውበታል። ስለ ክርስቶስ ሲሰበኩ በማድመጣቸው በአይሁድ ምኩራቦች እንዳይገኙ እየተባረሩ ተሳደውበታል። የማንን ወንጌል በመስማታቸው? አሁን አያችሁ፣ ወንጌል መስማት ቀለለብን የምንለው ለዚህ ነው። እና ካህኑ ራሱ ንፍቅ ካህኑ ሲጸልይ ተማጽኖ ራሱ ያቀርባል። ይህን የሰማነውን የምንሰማውን የወንጌልን ቃል እንድንሰማው ብቻ ሳይሆን እንድንጨክንም አድርገን ይላል። እስኪ እንድንጨክን በሉ። ወንጌል ጭካኔ ይፈልጋል። ክርስቲያኖች ጆሮ ብቻ ሳይሆን ጭካኔ ይፈልጋል። የሰማኸውን መኖር ማለት ነው። አንተ ሲነበብ አድምጠህ ከንፈርህን የመጠጥክበት ወንጌል ሌላው ሲነበብ ሰምቶት ሞቶበታል። አንተ ሲነበብ ያደመጥከውን ወንጌል ዕውቀትን ሲጨምርልህ፣ ሌላውን ግን ከዕውቀት ባለፈ ሕይወቱን ለውጦለት አስተካክሎታል። ወንጌል ቀላል ስላልሆነ ቆማችሁ ስሙ አለ። ደግሞ እንደዛ ብሎ ያቆም። ካህኑ ደግሞ ወንጌሉን ገልጦት ከፍ አድርጎ ከጭንቅላቱም ከፍ አድርጎ ቅዱስ የሆነው የእግዚአብሔር ቃል ነውና ወንጌል ቅዱስ ብሎ በተለየ መልኩ ያዜመዋል። ያንን አዚሞ ከጨረሰ በኋላ ወንጌሉን ከቤተ መቅደስ ይዞት ሲወጣ ማንም ሰው ከሊቀ ጳጳስ ጀምሮ የደብረ አለቃ በሉት፣ ቆሞሳት፣ ቀሳውስት፣ ዲያቆናት ሁሉም ይወጣሉ። የክርስቶስ ከቤተ መቅደሱ ያ መጽሐፍ የሚነበበው ወንጌል ወርዶ እኛ ጋር ሲመጣ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር መውረዱን ማጠየቂያ ነው እና ሁሉም መውረዳቸው ደግሞ እውነት ከእግዚአብሔር ጋር ሰው ዝቅ ካላለ እንዴት ተመልሶ ከፍ ማለት ይችላል የሚል ትምህርት እያስተማሩ ነው። ልብ ብሎ ላስተዋለው ሰው ነው የምላችሁ ክርስቲያኖች፣ ሲነበብ ሁሉም አብረው ይወርዳሉ። ክብሬ፣ ዝናዬ፣ ዕውቅናዬ፣ ዕውቀቴ፣ ሕይወቴ የሚል ሰው የለም። ሁሉም ሰው ምእመኑ እንደ ምእመን ቆሞ፣ ካህናቱ እንደ ክህነታቸው ዝቅ ብለው የሚነበበውን የአምላክን ቃል ይሰማሉ። እግዚአብሔር ካለበት ቦታ ሰው ከፍ ብሎ አብሮ መኖር የሚፈልግ ከሆነ ከእግዚአብሔር ጋር አብሮ መውረድንም ጭምር መልመድ አለበት። ክርስቶስ ለዛ ነው የዮሐንስ ወንጌል ምዕራፍ 13 ላይ ልክ የቤተ መቅደሱ ወንጌል ሲነበብ ከፍ ካለበት ቦታ እኛ ወዳለንበት እንደወረደ ሁሉ ክርስቶስም ቆሞ ከነበረበት ዝቅ ብሎ ማበሻ ጨርቅ ወገቡን ታጠቀና
በኩስኩስቱ ውሃ ቀርቶ የደቀ መዛሙርቱን እግር አጠበ። ከዛስ ምንድን ያላቸው? እናንተ ጌታነ መምህርነ ትሉኛላችሁ። እውነት ነው፣ ልክ ብላችኋል። ነገር ግን እኔ ጌታና መምህር ስሆን የእናንተን እግር ዝቅ ብዬ ላጥባችሁ ከቻልኩኝ እናንተም እርስ በእርሳችሁ እግራችሁን ተታጠቡ። ማንም ከእናንተ መካከል ታላቅ ሊሆን የሚወድ ቢኖር ራሱን ዝቅ ያርጋል። እስኪ ራሱን በሉ ዝቅ ያድርግ። ከፍ የምትለው ራስን ምን ማድረግ ስችሉ በቃ አለቅ። ይሄ ስብከት አይደለም። ይሄ ተጽፎ የምታነበው ነገር ብቻ አይደለም። ይሄ የተሰበከ ወንጌል ተኑሯልም ጭምር ተኑሯል። በደንብ አድርገው ይሄው ቅዳሴው እያሳያችሁ ነው። ማቄ ዝናዬ ክብሬ ሌላ ነገር ሳይሉ ሁሉም ዝቅ ብለው ይወርዳሉ። እና ወንጌል ቤተክርስቲያን ውስጥ ያለውን ክብር በቅዳሴው ማየት ትችላላችሁ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ የሚያሳድጉ በመንፈሳዊ ሕይወታችን ላይ ፍሬ የምናፈራባቸውን ትምህርቶች እንደዚሁም ደግሞ የጠላታችን የዲያብሎስን ሴራ ተረድተን በተግባራዊ የክርስትና ሕይወት ውስጥ የምንኖርበትን ትምህርቶች ቪዲዮዎች ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። የአጋዕዝተ ዓለም የቅድስት ሥላሴ ረድኤት በረከት አምላክነት በሁላችን ላይ ይደርብን። እግዚአብሔር አምላካችን በጉዟችን በመንገዳችን ሁሉ ያግዘን ያበርታን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየት፣ ጥያቄ ካላችሁ መጻፋችሁን አትርሱ። ሰሞኑን የቴሌግራም ሊንኬን ሼር ካደረጉ በኋላ ደግሞ በጣም ብዙ ሰዎች ጥያቄ እየጠየቁኝ በውስጥ እየተወያየን እንገኛለን። እንደ እግዚአብሔር ፍቃድም ሁላችሁም ደግሞ ጊዜ ያላችሁ መወያየት መነጋገር የምትፈልጉ ጥያቄ ካላችሁ በውስጥ በኩል ገብታችሁ በቴሌግራም ልትጽፉ ትችላላችሁ። እንደ እግዚአብሔር ፍቃድ አቅማችን በፈቀደው መንገድ እንወያያለን፣ እንማማራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።